ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዲሁም የዩቱብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ዛሬ ነው ትናንትና የሆነ ቪዲዮ አይቼ ነበር ማለት ነው። እሱ ምንድነው በቤት ሰራተኛ ጉዳይ በተያያዘ ማለት ነው። እንግዲህ አንድ ህፃን ልጅ በቻርጀር እየገረፈችው ነበረና ማለት ነው። እና ምን ልላችሁ ፈልጌ ነው ውዶቼ በአብዛኛው ያው ልጆች ቢቻል በእናትና በአባት እጅ ቢያድጉ እጅግ በጣም ይመረጣል ማለት ነው። በተለይ እናት ቤት ሆና ልጆቿን ብታሳድግ ሰራተኛም ቢኖራት ያው የበለጠ ደግሞ እናት ስትኖር መልካም ነው ማለት ነው። ያው ታውቃላችሁ የሀገራችን ኑሮ እንግዲህ አባትም እናትም ካልሰራ መኖርም ይከብዳል። አሁን በአብዛኛው ያው ኦንላይን ላይ ስራዎች እንትን የሚሉት እና ያው በአብዛኛው ግን ጠዋት ወጥቶ ነው ማታ የሚገቡት ልጆቻችሁ ላይ ቀኑን ሙሉ ሰራተኛ ላይ ልጆቹን ትቶ ማለት ነው። በዚህ አጋጣሚ ጥሩ ሰራተኞች ልጆቹን በደንብ ተንከባክቦ አብልቶ አጠጥቶ ሚይዙ እንዳሉ ሁሉ ደግሞ የዛኑ ያክል የነሱ ወተት እየጠጡ የነሱ ምግብ እየበሉ እንዲሁም ደግሞ እየመቱ ምን እያሉ ህፃናቶቹን አይምሯችሁ ላይ በቃ ትልቅ የሆነ ፍራቻና ተጽዕኖ እንዲኖርባቸው የሚያደርጉም አሉ ማለት ነው። እንዲህ የሚያደርጉ ቤቱ ይቁጠረው ያው እቺ አጋጣሚ ሆኖ ሰዎቹ ካሜራ አስቀምጠው እሷ ሳታውቅ ይሄ ነገር ወጣ እንጂ ከዚህ በላይም ብዙ ነገር እንደሚኖር አስባለሁ ማለት ነው። ስለዚህ በእውነት በዚህ አጋጣሚ ቤት ሆናችሁ ስራችሁን ትታችሁ ልጆቻችሁን የምታሳድጉ እናቶች ለእናንተ እጅግ ትልቅ ክብር ይገባችኋል። ለምን የነገ ትውልድን እየቀረጻችሁ ነው እናንተ እና ልጅ በእናት እጅ ማደግ ቀላል ነገር አይደለም ማለት ነው። እና ውጪ ከምንሰራው ይልቅ ቤት ላይ ልጆቻችን ላይ ከሰራን እጅግ አይምሯቸውም ሞራላቸውም ሁሉ ነገሩ ኮንፊደንስ ራሱ አሁን ልጅ እናት ስታይ ተጫውታ ስቃ አውርታ እና ሰራተኛ ጋር ስትሆን ራሱ አንድ አይደለም ማለት ነው። ለምን በጣም ኮንፊደንሳም ይሆናሉ እናታቸው ጋር ሲሆኑ ልጆች ማለት ነው። እና በሰራተኛ ከአመት አመት በቃ ከነ ሰራተኛ ጋር የሚያድጉ ከሆነ ግን ያ ኮንፊደንሳቸው ገደብ ይኖረዋል ማለት ነው። እና በዚህ አጋጣሚ ቤት ሆናችሁ ልጆቻችሁን የምታሳድጉ አይ እኔ ስራ ፈትቼ ቤት ሆኜ ብላችሁ የምታዝኑ እናቶች በእውነት እናንተ ክብር ይገባችኋል እጅግ ልትደሰቱ ይገባል። ልጅ ማሳደግ ራሱ ከስራም እጅግ ትልቁ ስራ ነው። እኔ እዚህ አረብ ሀገር ባለሁበት በሰራተኛ የሚያድጉ ልጆች እያየሁ ነው ማለት ነው። እና አንድ የቅርብ የአሮጊት የዘመዷ ሴትዮ አለች እና እሷ ሰራተኛ ነበራት ነጭ ናት የእሷ ሰራተኛ ከዛም በኋላ ልጅቷ ስልክ ነው የምትሰጣት በቃ ልጅቷ 2 አመት ሆኗታል እና በዚያ በ2 አመት ማሳየት ያለባትን እድገት አላሳየችም። ይቺ ልጅ በቃ ልክ ፍዝዝ ብላ ኦቲዝም እንዳለበት ሰው ለምን ዳይመን ይሄ ስልክ ነው የምታየው በቃ ሁል ጊዜ ስልኩን ነው የምታየው ከእሷ ጋር አታወራም አታጫውታትም። ዳይፐር ትቀይራለች ከዛም በኋላ እንትን እንጀራ እናት አፏ ውስጥ ታደርጋለች ከዛ በተረፈ ያን ስልክ ከፍታ ነው የምትሰጣት እንጂ ራሷ ልጅቷ እንድታወራ አትገፋፋትም የራሷን ጨዋታ አትሰጣትም። ከዛን በቃ እንደዚሁ ናት ብለን በቃ እናትየው እነሱ ታውቃላችሁ አረቦች እንትን ጨርቅ የማይቀይሩ ምን አይሉ ህፃኗን ሰራተኛ እጅ ይጥላሉ እነሱ በቃ እንትን ማለት ነው። እና ልጅቷ እጅግ በጣም ተጎድታለች። ከዛም በኋላ ሌላ እሷ ኮንትራቷን ጨርሳ ሄደችና ሌላ ሰራተኛ መጣችና እኛ ደግሞ ከስንት አንድ ጊዜ አልፈን እነሱ ቤት እንሄዳለን። ከዛ ህፃኗ ከ4 ወር በኋላ ነው እኔ እዛ ቤት የሄድኩት ማለት ነው። ያቺኛው ተሳፍራ ከ4 ወር በኋላ ከዛ ሳያት ልጅቷ በጣም ተቀይራለች። መጀመሪያ ጸጥ ብላ ነው ፍዝዝ የምታየው አሁን ሰውን የሆነ በቃ ሰው ማየት ስታወሪያት እንዴት ነሽ ደህና ነሽ ወይ እንኳን ስትሄድ የሆነ ትኩረት የመስጠት እንትን አመጣች። ከዛ በጣም ተለወጠችብኝ። ከዛ ሳያት እቺ አዲሷ ሰራተኛ አንደኛ እቺ ሁለተኛው የመጣችው ሰራተኛ የልጅ እናት ናት። አያችሁ የልጅ እናት ስለሆነች ልጅን ማውራት ማጫወት እንዳለባት ታውቃለች። እና ደግሞ ልጅቷም ችግር እንዳለባት ያው ታውቃለች። እና ከዛም በቃ ታወራታለች ስልክ ራሱ አታስይዛትም። ምግብ ልትበላ ሲሆን ካልሆነ በስተቀር ስልክ አትሰጣትም። አብራ ታወራለች ትጮሃለች አብራ ትሄዳለች ቁጭ ትላለች ትቀመጣለች። ከዛ
ልጅቷ በጣም በሚገርም ሁኔታ ለውጥ አመጣች ማለት ነው። እና እኔ ከዛን አንድ ቀን ለእንግድነት ሄደን እዛ ተቀምጠን እንዲህ ምን አድርገሽ ነው ልጅቷ በጣም ተቀይራለች እኮ አልኳት። እኔ 4 ወር ሆኖኛል እዚህ ቤት ሳልመጣ በፊት ግን እጅግ በጣም ተለውጣለች። ምን ሆን እንዴት ሆና ነው ልጅቷ አልኳት። እንደ መጀመሪያ የነበረችው ሰራተኛ ጋር እኮ ሕፃኗ ጸጥ ብላ ማጠጣት፣ ስልክ ማየት፣ ይሄ እንጀራ እናት አፍ ውስጥ አድርጎ መተኛት፣ ከዛ ዳይፐሯን ትቀይራለች። በዛ ከዛ ምን አድርገሽ ነው አልኳት። ከዛ እያጫወትኳት ነው እና የዘገየችው ሚያወራት የሚያጫውታት ሰው ስለሌለ ነው ብላ እጅግ በጣም ተገርሜ ያቺ ሕፃን ልጅ ምን ያክል ለውጥ እንዳላት ልነግራችሁ አልችልም ውዶቼ። እና በቃ እኛ ሰራተኞች በቃ ያው ለገንዘባችን ስለሆነ የምንሰራ ይሄን ያክል ትኩረት አንሰጥም። አያችሁ አይደለ? በቃ ትጫወት ስልክቲ ምናምን ብለን እንጂ አብረን መድከም እንትን ማለት አንፈልግም። ከዛ እስቲ ግን የልጅ እናት ስለሆነች በጣም በቃ አሁን እንዴት ነሽ ብዬ አሁን ደግሞ ከስንት ወር በኋላ ሄድን መሰላችሁ ቤታቸው ጨበጠችኝ። በቃ የሆነ ድምፅ ታወጣለች በቃ እና እጅግ በጣም ነው የተገረምኩት። አያችሁ እስቲል ከሆነ እንኳን ሰራተኛ ራሱ በተለይ ለልጅ የምትቀጥሩ ሰዎች የልጅ እናት ብትሆን ይመረጣል። ለምን ታውቃለች፣ ለልጅ ራሱ ትራራለች። እንደዚህ በእንትን ራሱ አትገርፍም እኮ ዝም ብላ እንደዚህ። ይሄ ልጅ አሁን እንደዚህ እጁን እንዲያርጋ እንዲህ ስታረግ ይሄ ልጅ ቢገነጠል ከዛን እጁ ያመዋል፣ አይናገርም። ለምን ስለምታስፈራራው። ያ እጁ ከተገነጠለ በኋላ በጊዜ ታሽቶ ወደ ቦታ ራሱ ካልተመለሰ ይሄ ልጅ እዛ ላይ ስጋ በቅሎ አካለ ጎዶሎ የሆነ ሰውነቱ ሊጣመም ይችላል። አያቸው እና 2 ኢንተርቪው ላይ አይቻለሁ። 2 ልጆች በሰራተኛ እጅ ወድቆ ያቺ ሰራተኛ ለእነሱ ቤተሰብ ሳትናገር ቀርታ ከዛም በኋላ በጊዜ ስጋቸው እንትን በሆነበት ሰዓት መታሸት ባለበት ሰዓት ሳይታሽ ቀርቶ እንደዛ አካለ ጎዶሎ ሆኖ እዚህ ቲክቶክ ላይ እኔ 2 ልጆች ኢንተርቪው ሲያደርጉ አንድ ወንድና አንድ ሴት አይቻለሁ ማለት ነው። እና ፕሊስ እባካችሁን በተቻላችሁ መጠን ልጆቻችሁን በራሳችሁ እጅ አሳድጉ ማለት ነው። ሰራተኛ ቢኖራችሁም እናንተ እያላችሁ እና ይሄ ማለት ልጅን ማሳደግ ማለት እጅግ በጣም ትልቅ ነገር ነው። እጅግ በጣም ትልቅ ኃላፊነት ነው እውነት ለመናገር እና እኔ በዛች ልጅ እጅግ በጣም ነው የተገረምኩት። በጣም ለውጥ አይደለም አልኳችሁ። በቃ በጣም ራሷን ለማውራት እንትን ለማለት እና ዶክተሮችም እንደሚሉ ለምንድነው ስልክ የምትሰጪ? ለምን ስልክ ታበዣለሽ? ምናምን እላታለሁ እኔ ራሴ። ጥሩ አይደለም እኮ ለማውራት ይዘገያሉ። ይሄ አፍ ላይ የሚጠባ እንጀራ እናት ራሱ ብዙም አትስጪ እላታለሁ በሚሄድበት ሰዓት። ከዛ እንደዛ ስላት ታያት እባክሽ ትለኛለች። እና ምንድነው ይሄ ማለት ትኩረት አይሰጥም ሰራተኛ ለገንዘቡ ለደሞዙ ሲል ነው የሚኖረው። እና እናት ግን እቺ ግን እናት የሆነችው ሰራተኛ ስትመጣ ይሄ ጡጦ ራሱ አትሰጥም። በቃ ስልክ ራሱ አታበዛም። ለምን ዶክተሮችም እንደሚሉት ልጅ ቶሎ ለማውራት ራሱ በጣም ይዘገያል ስልክ ላይ የሚውል ከሆነ። እና ስለዚህ ቤት ሆናችሁ ልጆቻችሁ የምታሳድጉ እናቶች በእውነት እናንተ ትልቅ ስራ እየሰራችሁ ነው። ለነገ ትውልድ እየቀረጻችሁ ነው። እና እጅግ በጣም ደስ ይላል። ሌሎቻችሁም ቢሆን ግዴታ መስራት ከሆነባችሁ ደግሞ ካሜራ ግጠሙ ቤታችሁ ውስጥ ማለት ነው። ካሜራ እጅግ በጣም ጠቃሚ ነገር ነው። አንደኛ በስራ ቦታችሁ ሆናችሁ ልጆቻችሁን ትከታተላላችሁ። ሁለተኛ ደግሞ ሴፍቲ ይኖራል። ቢያንስ ያቺ ሰራተኛ ሰው መቼም ፈጣሪን መፍራት ትቷል፣ ሰው ነው የሚፈራው። እና ያን ካሜራ ፈርታ በስነ ስርዓት ያንን ህፃን ልጅ ትይዛለች ማለት ነው። ያለውን ነገር አስረድታችሁ እያንዳንዱን ነገር ይቀዳል አንቺ የምታደርጊው ስትወጪ ስትገቢ ብላችሁ አስረድታችሁ ከዛም በኋላ ልጆቻችሁን ስቲል የተወሰነ ያክል በስነ ስርዓት ልትይዝላችሁ ትችላለች። እንደዚህ ስል ደግሞ ምርጥ የሆኑ ሰራተኞችን እየሰደብኩኝ አይደለም፣ ይኖራል። እና እኔም ልጅ አሳድጌያለሁ እውነት ለመናገር። እና ስለዚህ መልካሞችን ለመውቀስ አይደለም። እንደዚህ ደግሞ ህፃናት ላይ በደል የሚያደርሱት ደግሞ በእውነት በጣም ይከብዳል። ለምን እነዚህ ህፃናቶች በጣም ነው የሚጎዱት። እየተመቱ ምን እያሉ ቢወድቁ ምን ቢሉ ሶፋ ላይ ጸዳ ብላ እሷ መዳም ሆና ተኝታ ህፃኗን መደብደብ ማለት እጅግ በጣም ያሳዝናል። በህግ ራሱ ልትጠየቅ ይገባል ማለት ነው። ስለዚህ እንደዚህ ቤት የምትሆኑ እናቶች እናንተ ጥሩ አድርጋችኋል። ቤት መሆን ደግሞ ማትችሉ ካሜራ ግጠሙ። እስቲ ለኛ የአረብ ሀገር ሆነን ለጥ ለበጥ ብለን ነው ስራ የምንሰራው ማለት ነው። ካሜራ አለ፣ መስራት ያለብን እንሰራለን። በቃ ለምን ከነሱ ጋር ጭቅጭቅ አንፈልግም። ከነሱ ጋር ሰላማዊ ኑሮ ነው የምንፈልገው። አሁን እነሱ ምን ይሉናል? ይሄን አድርጊ ይሄን አድርጊ መጀመሪያ ይነግሩናል፣ የቤታቸውን ስርዓት ማለት ነው አስቀድሙ። ከዛ
እሺ ብለን ያን ህጋችሁን የሰጡንን ህግ ከጣስን ነው ከኛ ጋር ወሬ የሚያወሩት ከኛ ጋር መሰዳደብ መናናቅ የሚመጣው። እኔ ራሴን ክብሬን ስለምጠብቅ ራሴ ስለምወድ እነሱን አከብራቸዋለሁ እነሱን እንዲያከብሩኝ ስለምፈልግ ስራዬን ጠንቅቄ ነው የምሰራው። ለምን አላረኩም አርጌያለሁ ምንም ጭቅጭቅ አያስፈልግም። ካሜራ እያንዳንዱን ነገር እኔ የምሰራውንም ነገር ይቀዳል። ስለዚህ እነሱም ቢያዩ ስራዬን በትክክል አይቶ ወዶት ይኸው እየሰራሁ ነው። አይ ደግሞ ችግር ካለ ደግሞ ለምን እንደዚህ አደረግሽ ብሎ መጥተው ችግሩን ደግሞ ይነግሩኛል። ያንን ችግሬን ደግሞ እቀበላለሁ ማለት ነው። ስለዚህ ካሜራ በእውነት እጅግ በጣም ጠቃሚ ነገር ነው። እና ኢትዮጵያ ውስጥ ያላችሁ ሰዎች በተለይ እናንተ ቤት ማትውሉ ከሆነ እናትም አባትም ካሜራ ብትገጥሙ ለቤታችሁ ጥሩ ነው። ለምን በኋላ ይሄ ህፃን ልጅ እጁ ቢሰበር የሆነ ነገር ብትሆን ወድቃ ብትቀጭ የሆነ ነገር ብትሆን ትርፉ ለእናንተው ነው። አያችሁ እናንተ ለማን ነው የምትሰሩ? ለልጆቻችሁ አይደለም የምትደክሙት የምትለፉት። ስለዚህ ልጆቻችሁን በደንብ ጠብቁ። እውነት ልጅ ማለት ቀላል ነገር አይደለምና ስለዚህ በርቱልኝ። እንግዲህ በጣም ነው የማመሰግነው በጣም ነው የምወዳችሁ። ቲክቶኬንም ዩቲዩብ ቻናሌንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቲክቶክ ቻናሌንም ፎሎ በማድረግ ቤተሰቦች ይሁኑ። እንደዚህ አይነት ጠቃሚ የሆኑ መረጃዎችን አብረን እንነጋገራለን። ሰራተኝነት ማለት ደግሞ እኔም እየኖርኩበት ያለሁበት ነገር ስለሆነ መልካም መስራት ደግሞ እግዚአብሔርን መልካም ነገርን ይከፍላል። ደግሞ እነዚህ ልጆችን መውደድ ማክበር እነሱን በስነ ስርዓት ማሳደግም ተገቢ ነው እላችኋለሁ ውዶቼ። በጣም ነው የምወዳችሁ። ሰላም ሁኑልን። ዛሬ የዘራነውን ነገር ነገ እናጭዳለን። ዛሬ እያንዳንዷ የምናደርጋትን ነገር በሃላፊነት ልናደርግ ይገባል። ነገ በኔ ነው ጉዳዩ። ስለዚህ እወዳችኋለሁ በጣም ነው የማከብራችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑልኝ ባይ